አይደላችሁ እኛ አይዛብ ነበርን በዘሩ ተባረናል። አሜን ኢየሱስ ጌታ ነው። ስለዚህ እኔ እባርካለሁ ይሄንን ምድር ተመልሳለሁ። አሜን አሜን ኢየሱስ ጌታ አሜን። ታጆች አንድ መስቀል ልንገራችሁ ከእግዚአብሔር ጋር ተጣጣሙ። ለምንም ነገር አትችሉ። የፈለጋችሁት ነገር እናንተ ቤት እያንኳኳ ነው። አሜን ትውላለሽ ይላል። አሜን ለምን ዋናው ቁልፉ እግዚአብሔር ነው። የምድር የሰማይ የሚታዘዝለት አንዱ እግዚአብሔር ስለሆነ በእግዚአብሔር አምላክ መታመን ያዕቆብ በእግዚአብሔር ላይ ታመነ። የሚሄድበት ጉዞ እግዚአብሔር ፈጽሞ ሲባርክ እንዲህ ነው ያለው። አሜን ይባርኩ ዘመዶስቴ እግዚአብሔር ተባርካለች። ሃሌሉያ። ሲቀጥል ምን ይላል? ሚኪ 16 ላይ በብልህ እሺ በጌታ ስም ያዕቆብ ከእንቅልፍ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው። እሺ ያዕቆብ ከእንቅልፍ ብድግ ሲል ምንድነው? ማታ ያየውን ራእይ ያስተዋለ፣ ማታ እግዚአብሔር የተናገረውን ቃል ያስተዋለ። እዚህ ጋር እግዚአብሔር አለ። አሜን። ከዚህ ቦታ ላይ እግዚአብሔር ስለሚመለክ አሁን ታስቀምጠዋለህ። አሜን። እግዚአብሔር በዳና ይመልሰኛል። አሜን አትሉ? እግዚአብሔር በዳና ይመልሰኛል። አሜን። በዳና ሲመለስ ይሄ ቦታ አምልኮ ይደረጋል። አሜን አሜን ሃሌሉያ አሜን። ስለዚህ ምንድነው እግዚአብሔር ከሱ ጋር እንደሆነ ያዕቆብ ጠርሶ አወቀ። ጉዞው ቀጠለ። ኢየሱስ ጌታ። ስለዚህ እንዲህ እያለ ይቀጥላል። ምዕራፍ 30 እስከ 31 ይሄን ነገር ነው የምናገረው። እስከ ወዴት ነው እየሄደ ያለው? አባቱ ይስሐቅ አንድ ነገር ተናገረ። ምን አለ? እዚህ ለካናናውያን ሴቶች አታውቁ ባርክ ያለ ሃሌሉያ ፈጽሜ ተባረከ። አሜን። በማታለል ቢሆን በረከቱ ወስዷል አይደል? ነገር ግን የእግዚአብሔር ፕሮግራም አለበት። ምንድን ነው እግዚአብሔር ኤሳውን ጠላ፣ ያዕቆብ ይወደዳል። ታዲያ ምን ይደረጋል? እግዚአብሔር የወደደውን ያደርጋል። አሜን። ከዛስ ያዕቆብን አባቱ መረቀ። አንተ ምን ሁለት ወንዞቹን ተሻገርና ወደ እናቲ ዘመዶች ጋር ወደ አጎቶች ጋር ሄደና ከዛ ሚስት እንድትሆን አለ። ይሄን ደግሞ ኤሳ በተቃራኒ ነው ያለው አይደል? በተቃራኒ እስማኤል ቤተሰብ ሄዶ ነው ሚስት ያገባው። እግዚአብሔር ምን አለ? ያዕቆብ ተባረካል። አሜን 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 ተባረካል። የመጀመሪያው እግዚአብሔር ሲባርክ ምድር ይባረካል። አሜን። የመጀመሪያው እግዚአብሔር እጁ በእናንተ ላይ ካረጋ እግዚአብሔር ምድርን ያስነሳል። አሜን። ያዕቆብን ባረከው፣ ተሻገረ፣ ሄዶ ያዕቆብ 20 ዓመት ነው በላባ ቤት የተገዛው። 20 ዓመት አይታችኋል አይደለ? የመጀመሪያው ያዕቆብ ራሔልን ነው የፈለገው። አንተ በኔ ቤት እንዲሁም ባዶ መቀመጥ አይገባም ማለት ራሱ ነው ችግር ያመጣው ሰውየው። ባዶ መቀመጥ አይገባም። ስለዚህ ምን ታደርጋለህ አንተ? እኔ ደሞዝህን እከፍልሃለሁ ነው የምትፈልገው ነው። ሰውየው የሚፈልገው ራሔልን ነው። አይቷል፣ ቆንጆ ናት፣ ወደዳት። ስለዚህ እኔ 7 ዓመት አገለግል ያለው ራሔልን ትሰጠኛለህ። እሺ 7 ዓመት ካገለገለ በኋላ ላባ ምሽት ላይ አሁን ጊዜ አልቋል ብሎ ያዕቆብ ነው የሚጠይቀው። አሁን ጊዜ አልቋል፣ ሚስቴ እንድትወስድ ጠይቃለሁ። ስለዚህ ምንድነው እሺ ብሎ የአካባቢውን ሰው ሰብስቦ በጨለማ ላይ ሊያን ዳር። ሊያ ማለት ከራሔል ቀደም ብላ የተወለደች ታላቋ ነው። ስለዚህ ዳራትና ያዕቆብ ነቅቶ ሲያይ ሊያ ናት። ለምን አታተል? አይ በሀገራችን በይላ ታላቂቷ እያለች ታናሽቷ አታገባም። አይታችኋል አይደለ? ሰውየው እንጥም እያደረገ ያለው ያዕቆብ በቤቱ ላይ በደንብ እንዲሰራ በደንብ እንዲገዛ። እሺ ሲል ሌላ ደግሞ አለ። አሁን እሷ የሚፈልግ ከሆነ ሌላ 7 ዓመት አለ። እሺ እሱ የሚፈልገው ራሔልን ነው። እሺ 7 ዓመት እሺ። ከዛስ ራሔል እንዳላት ሌላስ ደሞዝን እንዲከፍል ከፈለገ እንደገና 6 ዓመት ተገዛለ። ሰውየው እድሜ ልኩን ሰውየው በጨረሰ። ደሞዙ ደግሞ ካሽ አይደለም። በጣም የሚገርማችሁ ደሞዙ ደግሞ የሆነ ያስቀመጠው ከንብረት አውጥቶ ይሄ ያንተ በሚል ነገር አይደለም። ገና ምንድን ነው አለ? ያንተ በጎች ዥንጉርጉርና ነቁጣ ከወለዱ ያንተ ደሞዝ ይሆናል። ያንተ ደሞዝ ይሄ ነው። የለም እኮ በጎች ውስጥ ላይ የለም።
እግዚአብሔር አዋቂ ነው። እግዚአብሔር የሚመራው ሰው እሱ ይጠብቃል። እጃችሁን ከፍ አድርጉና በእግዚአብሔር ምሪት ውስጥ በሉ። እንደ ኃያል ሰው አትናገሩ። በእግዚአብሔር ምሪት ውስጥ በሉ። በረከት አለ በሉ። ሃሌሉያ! ኢየሱስ ጌታ ነው። አይታችኋል። ስለዚህ እግዚአብሔር በይኑ ወጣ ላይ ነው። ምን ላይ አንተ ይሄ ምንድን ነው የሚባለው? እንጨቱ እሷን ቡራቡሬ አድርገህ ቆራርጠህ በጎች ውሃ በሚጠጡበት ውሃ ውስጥ አቤት የእግዚአብሔር ምሪት ይምራል። አሜን። እሱ ብቻ ይምራችሁ። እሱ ሲመራችሁ የረገጣችሁበት በረከት ነው። እግዚአብሔር የሌለበት ሀብት ይቅር፣ እግዚአብሔር የማይገኝበት በረከት ይቅር። እግዚአብሔር ሲመራችሁ ግን አንድ በግ ትበቃለች። አንድ በግ 10 ማፍራት ትችላለች። ኢየሱስ ጌታ አሜን። ከዛ ውሃው ሲድን ውሃው ውስጥ ሁሉም በጎች በሩጫ ነው ሲያሉ ጓግቶ ሲያሉ ይሄ ነገር በሆዳቸው ጤንት ውስጥ ተቀምጦ ሁሉም ነቁጣ ያለባቸውን ይንጉርጉሮቹን ዱብ ሲያርጉ ያይቆም ላባ ከወንበር ወደታች ወረዳ ይመስለኛል። ዱብ ያለ ይመስለኛል እሱ ራሱ። ከዛ ለካ ከላባ በጎች እጥፍ ነው ሀብቶቹ። ለዚህ ነው ልጆቹ እንዲህ ያሉት ለአባታችን ያለውን ሀብት በሙሉ ያዕቆብ ወስዷል። እንዲህ የሚናገሩት ሴት ልጆቹ አይደለም ወንድ ልጆቹ ይላል። ስለዚህ በሌላ መጽሐፍ ነው ያገኘሁት። እዚህ ጋር ላይጻፍ ይችላል። ምንድን ነው ያለው? ለአባታችን ያለው ንብረት በእጁ ላይ ገብቷል ወስዷል። ኢየሱስ ጌታ አሜን። ለዚህ እግዚአብሔር የሚበላውን ሰው ራሱ ይባርካል፣ ራሱ ይጠብቃል፣ የገባውን ኪዳን ይፈጽማል። ሃሌሉያ! በሕይወታችሁ ላይ ዛሬም ነገም ቢሆን ይህ ኢየሱስ ይፈጸም። አሜን።